በዓለም ዙሪያ በብርቱ የሚፈለገውን በሜክሲኮ እጅግ የሚፈራውን የአደገኛ ዕፅ አዘዋዋሪ የተደራጀና እስከ አፍጢሙ የታጠቀ የወንጀል ቡድን መሪን ሜክሲኮ ገደለች። ከ9 ዓመት በፊት የሜክሲኮ ወታደራዊ ኃይል በከፈተው ተልዕኮ ተቆጥቶ የወታደራዊ ኃይሉን ሄሊኮፕተር መትቶ እስከ መጣልና 3 ወታደሮችን እስከ መግደል የደረሰውን ቡድን የሚመራው ሰው በመጨረሻ ተገደለ። በመጠሪያ ስሙ ኒሜሲዮ ኦሲጌራ ሴርቫንቴስ በቅጽል ስሙ ኤልሚንቾ ግድያ ግን ለሜክሲኮ ሰላም አልሰጣትም። ከ20 በላይ ግዛቶቿን ባዳረሰ ቁጣ እንድትታመስ 25 የብሔራዊ ዘብ አባሎቿ እንዲገደሉና ከፍተኛ ንብረት እንዲወድም ያደረገ ቁጣን ቀስቅሷል። የአንድ የአደገኛ ዕፅ አዘዋዋሪ የወንጀል ቡድን መሪ መገደል እንዴት ሜክሲኮን በዚህ ልክ ሊያመሳት ቻለ? Angry cartel members burned cars, buses, and gas stations. በኦክስፎርድ ዩኒቨርሲቲ የግሎባል ሴኩሪቲ ፕሮፌሰሩ አኔቴ ኤድለር ኤልሜንቾ የሚመራው የወንጀል ቡድን በፌንትናይል ያደገኛ ዕፅ ንግድ ከሜክሲኮ እስከ ቻይና፣ በኮኬን ንግዱ ደግሞ የደቡብ አሜሪካዎቹን ኢኳዶርና ኮሎምቢያን ሁሉ የሚያካልል እንደሆነ ይናገራሉ። ጃሊስኮ ኒው ጄኔሬሽን ካርቴል ወይንም በምህፃሩ ሲጄኤንጂ በዓለም ዙሪያ ቻይና፣ አሜሪካ፣ አውስትራሊያን ጨምሮ ከ40 በላይ ሀገሮች የጥቅም ትስስር ያለው መሆኑ ይነገራል። የአሜሪካው የመድኃኒት ተቆጣጣሪ መስሪያ ቤት በምህፃሩ ዲኤ እንደሚለው ከሆነ ደግሞ ጄሊስኮ ካርቴልና ሲናሎዋ ካርቴል ፌንትናይል የተሰኘውን አደገኛ ዕፅ ወደ አሜሪካ በማስገባት ፈተና የሆኑባት ድርጅቶች ናቸው። ኤልሜንቾ የሚመራው ድርጅትም በአሜሪካ በ50ዎቹም ግዛቶች በሜክሲኮ ካሉ 32 ግዛቶች በ21ዱ ተወካይ ያለው መሆኑንም ያስረዳል። ባለፈው ዓመት ሜክሲኮ የዚሁ ቡድን ከፍተኛ ኃላፊና የኤልሜንቾ ወንድም የሆነውን አንቶኒዮ ኦሲጌራ ሴርቫንቴስን ይዛ ለአሜሪካ አሳልፋ ሰጥታ ነበር። ይህ የሆነው አሜሪካ ጃሊስኮ ካርቴልን ጨምሮ 8 ድርጅቶችን በዓለም አቀፍ አሸባሪነት ከፈረጀ ከቀናት በኋላ ነው። አሜሪካ የ59 ዓመቱ ኤልሜንቾ ያለበትን ለጠቆመኝ $15 ሚሊዮን ጉርሻ ሰጣለው እስከ ማለትም ደርሳ ነበር። በዓለም ዙሪያ የሚፈለገው በሜክሲኮ እጅግ የሚፈራው ኦሲጌራ ወይንም በቅጽል ስሙ ኤልሜንቾ ስሙ እየገነነ የመጣው የኤልቻፖ መያዝ ተከትሎ መሆኑ ይነገራል። ትውልዱ በምዕራባዊ ሜክሲኮ ግዛት ሚቾአካን ነው። በአንድ ወቅት የሜክሲኮ የፖሊስ አባልም ነበር። በወጣትነት ዘመኑ መጀመሪያ ወደ አሜሪካ በህገወጥ ስደተኝነት ገባ። በዛም በጎርጎሮሳውያኑ አቆጣጠር 1994 በሄሮይን ንግድና ዝውውር ውስጥ ገብቶ በአሜሪካ ፖሊስ ተያዘ። በካሊፎርኒያም 3 ዓመት የእስር ጊዜ አሳልፏል። ወደ ሜክሲኮ ከተባረረ በኋላም ብዙም ሳይቆይ ወደ ወንጀል ቡድን ተቀላቀለ። ኤልሜንቾ ራሱን ሸሽጎ መኖር የሚፈልግ ብዙም የማይታይና ተፈልጎ መገኘት የሚችሉ ፎቶግራፎቹም በጣት የሚቆጠሩ ብቻ እንደሆኑ ይነገራል። ባለፈው እሁድ የአሜሪካ መንግስት በደህንነት መረጃና በወታደራዊ ቁሳቁስ በደገፈው የሜክሲኮ መንግስት ልዩ ተልዕኮ በታፓልፓ ተመቶ እስኪያዝ በጉዞ ላይ እንዳለ ሕይወቱ እስኪያልፍ ድረስም በቢሊየን ዶላሮች ትርፍ የሚያፍሰውን ሲጄኤንጂ የተሰኘውን የወንጀል ቡድን ሲመራ ቆይቷል። በሜክሲኮ የሚንቀሳቀሱ እስከ አፍጢማቸው የታጠቁና ከፍተኛ የገንዘብ አቅምም ያላቸው የአደገኛ ዕፅ አዘዋዋሪ የወንጀል ድርጅቶች በመንግስት አስተዳደር ውስጥ ሁሉ እጅ ረጅም መሆናቸው ይነገራል። ከመንግስት ባለስልጣናት እስከ ፖሊስና ዳኛ ሁሉም በእጃቸው ነው ይባላል። ብዙዎቹ ለመንግስት የሥራ ኃላፊዎች የሚያቀርቡት ምርጫ ከመሳሪያና ረብጣ ገንዘብ አንዱን ምረጡ የሚል እንደሆነ ይነገራል። ከዛ ውጪም ሲናሎዋ፣ ጉዌሬሮና ሚቾአካን ያሉት ግዛቶች ደግሞ በእርሻቸው ይህንኑ አደገኛ ዕፅ የሚያበቅሉ ነዋሪዎቹም የገቢ ምንጫቸው ይኸው ሥራ እንደሆነ ይነገራል። የሚታጠቁት መሳሪያም በተለያየ መንገድ ከአሜሪካ በሕገወጥ መንገድ የሚወጣ እንደሆነ ይነገራል። አንዳንዴ የሜክሲኮ መንግስት ጦር ካለው የተሻለ ዘመናዊ የጦር መሳሪያ በእነዚህ የወንጀል ቡድኖች እጅ ይገኛልም ይባላል። የሚንቀሳቀሱትም ጥይት በማይበግራቸው ተሽከርካሪዎች ነው። እንደ አስፈላጊነቱ የሰው አልባ በራሪ ድሮኖችን ጭምር ይጠቀማሉ። በሜክሲኮ ጦር ውስጥ ያሉ የተለያየ ደረጃ ወታደራዊ ስልጠና የወሰዱ ሰዎችንም እየመለመሉ የድርጅታቸው አባል ያደርጋሉ።
እንደ ሲጄኤንጂ ያሉት የአደገኛ ዕፅ አዘዋዋሪ ድርጅቶችና ሌሎችም መለያቸው ደግሞ የመንግስት የማስተዳደር አቅም ደካማ በሆነባቸው አካባቢዎች ላይ መሰማራታቸው ነው ይባላል። ያንን አካባቢ በመያዝ ሙሉ የአስተዳደር ስራውን ጎን ለጎን ይመራሉ። ይህም በማህበረሰቡ ዘንድ የጀግንነት ክብር ያሰጣቸዋል። ስራቸውም ከአደገኛ ዕፅ ንግድ የዘለለ ይሆናልም ይባላል። የኤልሙንቾው ሲጄኤንጂ ለምሳሌ በሚቾዋካን ግዛት ትልቅ የአቮካዶ እርሻን በመያዝ ለውጭ ንግድ ሁሉ እንደሚያቀርብ ይነገራል። በዛ ሀገር በሚደረግ የምርጫ ሂደት ውስጥ በድብቅ ትልቅ ድርሻ ይኖራቸዋል። በእርዳታ ሰበብ ፓርቲዎችን በገንዘብ ያማልላሉ። የሚፈልጉትን ይሾማሉ፣ ያልፈለጉትን በድብቅ በማስፈራራት ከምርጫ ውጪ እንዲሆን ያደርጋሉ ይባላል። ይህ ሁሉ በሜክሲኮ ያላቸው አቅምና ተሰሚነት ከመንግስት እኩል አንዳንዴም ከዛም በላይ እንዲሆን አድርጎታል ይላሉ የመረጃ ምንጮች። የኤልሜንቾ መገደልም ይህንን ሁሉ ምስቅልቅል ያስከተለው በዚሁ ምክንያት መሆኑን ያስረዳሉ። ከአንድ ዓመት ከ4 ወር በፊት ወደ ስልጣን የመጡት የኢነርጂና የአየር ንብረት ለውጥ ጉዳይ ሳይንቲስቷ ፕሬዚዳንት ክላውዲያ ሼምባውም ፔድሮ ግን እስካሁን ከነበረው ደፈር ያለ እርምጃን በእነዚሁ የወንጀል ቡድን መሪዎች ላይ እየወሰዱ መሆኑ እየተነገረ ነው። በእነዚህ የቡድን አባላት አማካይነት ይፈጸም የነበረው ግድያም እሳቸው ከመጡ በኋላ በ37 በመቶ መቀነሱ ተነግሯል። በዚህ የተማመነው ህዝብም በፕሬዚዳንቷ ላይ ያለው እምነት እየጨመረ ተቀባይነታቸውም ከወራት በፊት በተሰበሰበ የህዝብ ድምፅ መለኪያ ወደ 70 በመቶ ገደማ መድረሱ ተነግሯል። ጃሌስኮ ኒው ጄኔሬሽን ካርቴል ወይንም በምህጻሩ ሲጄኤንጂ በስሩ ብዙ ድርጅቶችን በመያዝ በፍራንቻይዝ አይነት የቢዝነስ ስርዓት የሚመራ ሲሆን ብዙዎቹ እንደሚያነሱትም ልክ ከዓመታት በፊት ኤልሜንቾ ድንገት መጥቶ የሚፈራና የሚከበረው ሰው እንደሆነ ሁሉ አሁንም የሱ ምትክ በሜክሲኮ ይፈጠራል። በሜክሲኮ የሚገኘው ላንቲያ ኢንተለጀንስ የተሰኘው አማካሪ ቡድን ውስጥ ዳይሬክተር የሆኑት ኤድዋርዶ ጉሬሮ እንደሚሉት ይህ የአደገኛ ዕፅ ንግድ ውስብስብ ባህሪ ያለው ነው። አንድም መሪ በመግደል በፍጹም ማዳከም አይቻልም ይላሉ። ኤልሜንቾ የሁሉም ነገር ፈላጭ ቆራጭ ሆነው በድርጅቱ ውስጥ በመቆየቱ ግን ቦታውን ለመያዝ በሚደረገው ፉክክር የሜክሲኮ ህዝብ ለሌላ ትርምስና እንግልት እንዳይዳረግ ግን ያሰጋል ብለዋል። ዘ ጋርዲያን፣ አልጀዚራ፣ ዊዮን ኒውስ፣ ፍራንስ 24 እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።